ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። ኢትዮጵያ በወሰኗ ውስጥ የሚገኙ የተፈጥሮ ሀብቶችን ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ተባለ። ምርጫ ቦርድ የፓርቲዎችን አስፈላጊ መረጃዎች ብቻ እየሰበሰበ መሆኑን ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከ200 ሚሊዮን ብር በላይ የሚያወጡ የሕክምና ቁሳቁሶችን ድጋፍ አደረገ። የኢሚግሬሽንና ዜግነት አገልግሎት ለአንድ ተገልጋይ የመኖሪያ ፍቃድ ለማደስ 700 ሺህ ብር የጠየቀ የተገልጋይ ቅሬታ ምላሽ ማሰጠቱን ተቋም አስታወቀ። ፑቲን ከአሜሪካ ጋር በዩክሬን ጉዳይ ከተነጋገሩ በኋላ ምንም ለውጥ እንደሌለ ክሬምሊን አስታወቀ። የኢትዮጵያ የውጭ ጉዳይ ሚኒስቴር የግብጽ ባለስልጣናት በተደጋጋሚ የሚያቀርቡትን ድርድርና በአጽንኦት የሚጥል እና ግልጽ ማስፈራሪያዎችን የያዘ ንግግር አጥብቆ እንደማይቀበል አስታውቋል። ሚኒስቴሩ ባወጣው መግለጫ ይህ አካሄድ የግብጽ መንግስት የ21ኛው ክፍለ ዘመን ተጨባጭ ሁኔታዎችን ለመቀበል አለመቻሉን የሚያሳይ መግለጫ መሆኑን አስታውቋል። አንዳንድ የግብጽ ባለስልጣናት በቀኝ ግዛት ዘመን አስተሳሰብ ተዘፍቀው በናይል ወንዝ ውሃ ላይ የብቸኝነት ባለቤት እንዳላቸው ያስባሉ ያለው መግለጫው፣ እነዚህ አካላት የቀኝ ግዛት ዘመን ውሎችና ታሪካዊ መብቶችን የሚባሉትን በመጥቀስ በወንዙ ላይ ውሃ ላይ ያላቸውን የሞኖፖል ፍላጎት ደጋግመው እንደሚናገሩ አመላክቷል። ኢትዮጵያ የአፍሪካዊነት የፓን አፍሪካኒዝም መርህን ለረጅም ጊዜ ያቀነቀነችና በመላው አህጉር ያሉ ጸረ ቀኝ ግዝ ትግሎችን የደገፈች ረጅምና ኩሩ ታሪክ ያላት ሀገር ነች ሲልም የውጭ ጉዳይ ሚኒስቴር አስታውቋል። በጥንታዊ ስልጣኔዎች ላይ የተመሰረተችና ጠንካራ የአፍሪካ አብሮነት ልምድ ያላት በመሆኑ ካይሮን ለማስወገድ የምትቸገር የቀኝ ግዛት ቅሪት ለመቀበል ምንም አይነት ቦታ የላትም በማለት አሳስቧል። በኢትዮጵያ ደጋማ ቦታዎች ተነስቶ የሚፈሰው አባይ ወንዝ ለናይል ተፋሰስ ውሃ 86 በመቶ ያህሉን አስተዋጽኦ ያደርጋል ያለው መግለጫው፣ ይህ እንደ ማንኛውም ተፋሰስ ሀገር ሁሉ ኢትዮጵያ በዚህ የተፈጥሮ ሀብት የመጠቀም መብት እንዳላት አስታውቋል። ባለፉት ጊዜያት ግብጽ በድርድር ውስጥ የምትሳተፍ በማስመሰል በግትርነትና በብቸኝነት የይገባኛል ጥያቄዋን አማካኝነት እድገትና መፍትሄዎችን ስታደናቅፍ ቆይታለች ያለው ሚኒስቴሩ፣ አሁን ግን ትርጉም ያለው ድርድር በመቃወም የማስመሰል ፖሊሲዋ ይፋና ቀጥተኛ ሆኗል ሲል አስታውቋል። ግብጽ ድርድርን በመተውና ግጭትም ለመፍጠር በግልጽ በማሰብ የጥላቻ ንግግሯን አጠናክራለች ያለው ሲሆን፣ ይህ ኃላፊነት የጎደለው ድርጊት በሁሉም ተዋናዮች መወገዝ እንዳለበት ሚኒስቴሩ አሳስቧል። ምርጫ ቦርድ የፓርቲዎችን አስፈላጊ መረጃዎች ብቻ እየሰበሰበ መሆኑን ገለጸ። በሲስተም ምዝገባ ከመደረጉ በፊት ቀነ ገደቡ ተራዝሟል። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች እስካሁን ድረስ መደበኛ የእጩዎችን ምዝገባ ሳይሆን አስፈላጊ የሆኑ የፓርቲዎችን መረጃ ብቻ ማቅረባቸውን አስታውቋል። ቦርዱ ህዳር 22 2018 ዓ.ም ከፖለቲካ ፓርቲዎች ጋር ባደረገው ውይይት የመረጃ ማቅረቢያ የጊዜ ገደብ እንዲራዘም በቀረበው ጥያቄ መሰረት ቀነ ገደቡ ተራዝሟል። የኢትዮጵያ ብሔራዊ ምርጫ ቦርድ ዘንድሮ በሚካሄደው 7ኛው ጠቅላላ ምርጫ ለመወዳደር ያሰቡ የፖለቲካ ፓርቲዎች እጩዎቻቸውን በዲጂታል ስርዓት አማካኝነት እንዲያስመዘግቡ መመሪያ መስጠቱን በህዳር 8 2018 ዓ.ም ተዘግቦ ነበር። ምርጫ ቦርድ የፖለቲካ ፓርቲዎች እጩዎቻቸውን ቦርዱ ባበለጸገው ሲስተም ተጠቅመው መመዝገብ እንዲችሉ የገለጸ ሲሆን፣ የቀረበውም የመሙያ ቅጾችን በማውረድ በተጠየቀው መሰረት በመሙላት ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤት ከዚህ ቀደም ፓርቲው ለቦርዱ ባሳወቀው ወኪል አማካኝነት በአካል በመገኘት ሰነዱ እንዲያቀርቡ አስታውቆ ነበር። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከ200 ሚሊዮን ብር በላይ የሚያወጡ የሕክምና ቁሶችን ድጋፍ አደረገ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከ200 ሚሊዮን ብር በላይ የሚወጡ መድኃኒቶችና የሕክምና ቁሳቁሶችን ለጤና ተቋማት ድጋፍ ማድረጉን የጤና ሚኒስቴር አስታውቋል። ሚኒስቴሩ ባወጣው መግለጫ የምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ድጋፉን ለጤና ሚኒስቴር ዴኤታ ፍሬሕይወት አበበ ማስረከባቸውን ገልጿል። ወይዘሮ ፍሬሕይወት የሃይማኖት ተቋማት ለጤናው ዘርፍ ወሳኝ አጋሮች መሆናቸውን በመጥቀስ የጤና ተቋማት የተለገሱትን መድኃኒቶችና ቁሳቁሶች ለታሰበላቸው ዓላማ እንዲውሉ ጥሪ አቅርበዋል። ድጋፍ የተገኘው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽሕፈት ቤት ዋና ጸሐፊ ኡስታዝ አቡበከር አህመድ አስተባባሪነት ሙስሊም ኤድ አሜሪካ ከሚባል ግብረሰናይ ድርጅት ነው ተብሏል። ድጋፍ የተደረገላቸው የጤና ተቋማት የአርሲ ዩኒቨርሲቲ ሆስፒታል፣ ፓዊ አጠቃላይ ሆስፒታል፣ አላማጣ አጠቃላይ ሆስፒታል፣ መሀል አምባ የመጀመሪያ ሆስፒታል እና ዋቀዮ ጤና ጣቢያ ሲሆኑ ከተቋማቱ የተውጣጡ ተወካዮችም የሕክምና ቁሳቁሶችን ተቀብለዋል። ይህ ልገሳ ምክር ቤቱ ግንቦት 21 2017 ዓ.ም በኡስታዝ አቡበከር አስተባባሪነት ከኦርፋን ኤድ አሜሪካ
የበጎ አድራጎት ድርጅት የተገኙ ከ800 ሚሊዮን በላይ ግምት ያላቸው የሕክምና ቁሳቁሶችን ለ5 የመንግስት ሆስፒታሎች ማለትም ለጅማ፣ ለገለምሶ፣ ለደሴ፣ ለወልቂጤና ለእንጌ ድጋፍ ማድረጉን ተከትሎ የመጣ መሆኑ ተገልጿል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የኢሚግሬሽንና ዜግነት አገልግሎት ለአንድ ተገልጋይ የመኖሪያ ፍቃድ ለማደስ 700 ሺህ ብር የጠየቀ የተገልጋይ ቅሬታ ምላሽ ማሰጠቱን አስታውቋል። እንባ ጠባቂ ተቋሙ በ2018 በጀት ዓመት የመጀመሪያ ሩብ ዓመት የቀረበለትን አቤቱታ መሰረት አድርጎ ባደረጋቸው ምርመራዎች ውጤት ያገኘበት እንደሆነ ገልጿል። ከአቤቱታው መካከል ከልማት ተነሺ ጋር ተያይዞ የቀረቡ ጥያቄዎችና የአስተዳደር በደል ይገኙበታልም ተብሏል። በዚህም የኢሚግሬሽንና ዜግነት አገልግሎት ጋር ተያይዞ አንድ ባለጉዳይ በተከታታይ ለ5 ዓመታት ሲያሳድሱ የቆዩትን መኖሪያ ፍቃድ ለማደስ በዚህ ዓመት ሲስተም በመቋረጡ ስላልተደረገልን ክፍያ መጠየቃቸውን ተቋሙ ገልጿል። በዚህም $5000 ወይም 700,382 ብር መጠየቃቸውን የአስተዳደር በደል መፈጸሙንም አንስተዋል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ያለ አግባብ እንዲከፈል የጠየቀውን ገንዘብ ቀሪ ተደርጎ ሕጉ በሚጠይቀው አግባብ መሰረት አገልግሎት እንዲያገኙ መደረጉን አስታውቋል። በተመሳሳይም በተለያዩ ሁለት አካባቢዎች ከልማት ተነሽነት ጋር በቀረቡ 12 አቤቱታዎች ምርመራ ተደርጎባቸው ለ11 የካሳ ክፍያ እንዲከፈላቸው መደረጉን፣ ለአንድ ቅሬታ አቅራቢ ምትክ እንዲሰጥ መደረጉን ጠቁሟል። እንዲሁም በጋምቤላ ከተማ ውሃና ፍሳሽ አገልግሎት ሰራተኞች በሀገር አቀፍ ደረጃ ከህዳር 1 2016 ዓ.ም ጀምሮ የተፈቀደውን የደሞዝ ጭማሪ የበጀት እጥረት አለ በሚል እስከ ሰኔ 2017 ዓ.ም ሳይከፈላቸው መቆየቱን ማረጋገጥ የደሞዝ ማስተካከያ ተደርጎ ተጠቃሚነት ማድረግ መቻሉን ተቋሙ ገልጿል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ተደራዳሪ ለ5 ሰዓት ያህል የቆየውን ውይይት ካደረጉ በኋላ በክሬምሊን የሰላም ስምምነት ላይ ምንም አይነት ለውጥ ማምጣት አለመቻሉ ተገልጿል። የክሬምሊን ቃል አቀባይ የሞስኮ ስብሰባ ገንቢ ቢሆንም የእቅዱ ክፍሎች ለሩሲያ ተቀባይነት የላቸውም ብሏል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ የትራምፕ አማች ያሬድ ሽኮርነር ከፕሬዝዳንቱ ጋር የተገናኙበትን ጦርነት ለማቆም ያስችላል የተባለው ለሳምንታት የቆየው ጠንካራ ዲፕሎማሲያዊ ውይይት ከደረገ በኋላ ነው። የአሜሪካ ልዑካን ቡድን ሞስኮውን ለቆ ከወጣ በኋላ የሰጠው አስተያየት የለም። ማክሰኞ ፑቲን በኪየቭ እና በአውሮፓ የተደገፈው አሜሪካ ያቀረበችው የሰላም ረቂቅ እቅድ ላይ የተደረገ ውይይት ተቀባይነት እንደሌለው ገልጸዋል። አክለውም አውሮፓ ወደ ጦርነት መግባት ከፈለገችና ከጀመረች አሁን ዝግጁ ነን ሲሉ አስጠንቅቀው ነበር። ዩክሬንና አጋሮቿ ዋይት ሀውስ የሰላም እቅዱ ላይ ማሻሻያ እንዲደረግ ግፊት ቢያደርጉም ክሬምሊን የሰላም ስምምነቱ ላይ ማሻሻያ ከመደረጉ በፊት በሩሲያ ወገን እቅዱ ተቀባይነት እንዳለው አሳውቆ ነበር። በህዳር ወር ላይ ለመገናኛ ብዙኃን ሾልኮ የወጣው የሰላም እቅድ ለሩሲያ ያደላ እንደሆነ በሰፊው የተነገረ በኋላ በቅርብ ሳምንታት ውስጥ ብዙ ለውጦች ተደርገውበታል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎቻችን እነዚህ ነበሩ። መልካም ቆይታ።